እንቁላል ሲያወርዱ እየጠበቁ በር ማንኳኳት ተጀመረ። አትጥርስ ለማይ ሳይጸዳዳ በጣም የተራበ ግለሰብ መሆን አለበት። ይሄ ሙያ ነው። ወደ አይመጣም ሰብተናል። መጣን ንብረት እያሸሸን ጭራሽ ሁለት ምን እንታዘዝ? ህዝብና ቤት ቆጠራ ነበር የመጣ ነው። በልታችሁ ነው የመጣችሁት? እሺ አባትስ በህይወት አሉ? ሰዓት ቆጥሮ ነው የምታስተዳድሩን ማለት ነው? ሞቷል ቆየ። እሺ አግብቻለሁ ብለኝ ነበር። ባለቤት ሴት አለ ትጠራልኛለህ? ሞታለች። አትደንቁ። እኔም ተጽናንቻለሁ። ቆየች ትንሽ 5 ዓመት ሆናት። ምን ይደረጋል እንግዲህ እሱ አይሞላበት አይጎልበት ቢተውልንስ ምን ነበረበት ግን ያው እሺ ልጅስ ነበራችሁ? ልጅ አንድ ጊዜ ቤቱን ቁጠሩ። ኪያ ሌባ ጎማ ቀቢ 7 ሚሊዮን ሰው አለ ወንድሜ እዚህ ጋር። አሁን አንቺ ነው እንዳንድ ማስቆጠር ጠብቂ። 8 ሚሊዮን አንቺ ተነስተሽ 9 ሰዓት ይሆናል። ይሁና መቼም የ300 ሺህ ብር ስራ ረሳው ብለሽ እንዳታንከተክጂኝ። እንዴት ነው የምረሳው? እስከ ዛሬ 5 ዓመት ሙሉ ሰርቀን ያጠራቀም ቢደመር እኮ ይሄን ያህል ረሳው። ካደብክ ማለት ነው። ትንሽ ሄዶን ጠፋው። ዛሬም ከገራይ ስወጣ እንደው ዝም ብዬ ልይሽ ብዬ ነው። እየበረታችሁ ነው እንዴ? ዛሬ በሌሊት ህዝብ ቆጣሪዎች መጥተው ነበር። ሌሊት 3 ቁጥር ስራ ሳትጀምር ነዳጅ ሳትሞላ ለማኝ ሳይጸዳዳ ኮታን ጨርሰሃል ቀብረህ እንዳንተ የቀበረ የለም ነው የሚሉኝ። አረ እሷ እዛ ልትቆጠር ሄዳለች ብላቸው እንዴ እሷ እዚህ ብትኖር ኖሮ 100 ሚሊዮን ይሆን ነበር የኢትዮጵያ ህዝብ አሉ። እንደሱማ አትሳሳቱ፣ 120 ሚሊዮን ነው። የኔ ባለቤት በህይወት ብትኖር ብዙ ሚሊዮን ሰዎችን ከሞት ታድን ነበር አልኳቸው። ጨቀጨኩሻ፣ እብድ መሰልኩሻ። ምን ላድርግ? እኔን የሚጨቀጭቀኝ ሰው በዚህ ከፊት ከኋላ ድንቁር ብዬልሻለሁ። ድንቁር ለምን አታገባም? ለምን ቆንጆ አክስቴ ልጅ አለሽ ለምን አላጣም? አረ ያጎቴ ልጅ አረተው ያትና እምቢ በል። ሰው እንዴት ነው የሚጠላሽ? እኔ በህይወት እያለሽ ሂትለርን ትመስይ ነበር እንዴ? እኔም እኮ ልብ ብዬሽ አላውቅም። ለምንድን ነው የማታገባው? እንደው ከገበታሽ ደህና ነህ? አረ ከገበታች እየሞትኩ ነው እኮ። ስንት ነገር ነው የምባለው። እንደው ቦታ ተቀያይረን ነይና ተመልከች። እንደው አይተሽ ምን እንዳለፍኩ ምን እንደተሸከምኩ ታይ ነበር። ፍቃድ አይሰጧችሁም እንዴ? ለየዋህ ሰው ፍቃድ አይሰጥም። በአገልግሎት አሁን እዚህ ብዙ ስራ ነው የሰራሽ። እንደው በመጣሽና በሰረኩሽ ቦታ አለኝ። መላእክቶች እንኳን የማያዩበት ቦታ። ኪያን ይዞ መስረቅ አይቻልም። ማታወጣብኝ ጉድ የለም። እኔ ምን ሸደው እነዛ ሌቦች ጓደኞቼ፣ እኔም እግዚአብሔር ይመስገን ሌቦች ማለት ጀመርኩ። የሥራ ቀድሞ ስራ ባልደረቦቼ ለምን አታገባም ብለው ሽማግሌ ያስመከሩኝ እኮ። እነሱስ መስረቅ ካቆሙ እንደማገባ ነገርኳቸው። ይሄው እስካሁን አላቆሙም። እግዚአብሔር ይመስገን። ኤዲ እኔም ካሁን በኋላ እዚህ ላይ ለመምጣት ወስኛለሁ። ይሁን ሴት ፈልጌ ላገባም ወስኛለሁ። እኔም እኮ ከትራስ ጋር መጋደም ሰለቸኝ። አይናገር አይጋገር። ላንቺ ለሐኪሙ አልነግርሽም። ስንት ነገር አለ። ከወገብ በታች ምንድነው የምትሉት በባዮሎጂ? ከወገብ በላይ ደግሞ በሴቶች ምንድነው የምትሉት በባዮሎጂ? ብዙ ነገር አለና እንደው አትቀየምኝም አይደል? ያው ታገስኩ። በእውነት ወሰንኩ። ኤዲ ላገባ ነው።
መክብብ ይባላል። ልጁ ፎቶ እዚህ ላይ ያለላችሁ። አድራሻውን ከሱ ላይ ማግኘት ትችላላችሁ። በፍቅር አብረው በነበሩ ጊዜ የወለዱት ልጅ ነው። እሷ ደግሞ ፍርድ ቤት እሱ ልጁን እንዳታ ያስደርጋለች። እሱ ደግሞ ልጁን ይዞ መሄድ ይፈልጋል። ኧረ ጣጣ የለውም። የልጁን እድል ልታበላሽበት ነው እንዴ? የገባችበት ገብተን እናመጣለን። ቆይ ማለት አልገባኝም። እና ልጁን ነው ስራ ቆም ትለን እና በ300 ሺህ ብር ላፕቶፕ መሰለሽ እንዴ? እና የፈለገ ሌቦች ብንሆን ልጅ የመስረቅ አቅም ያለን ይመስላል እንዴ? የለንም። እሺ ከነ ብር ገደል መግባት ይችላል። እና ተነስና ቆይ እንጂ ሙዬ፣ ቆይ ተረጋጊ እንዴ። አንቺ አምሻል እንዴ? ይሄ እንትን አድራሻውን ቴክስት አድርገኝ። እሺ ሄሎ ወይ ሴቶች መጣ። ኦኬ አስገባ። ቆይ መጀመሪያ እናናግረው። ሂሳቡን እናያገራ ቢያንስ ዳግም ሄዶ ምን አየናት? ሄዶምን ፍየል ግቢ ውስጥ አየናት። ሄዶም ያንተ ሚስት ማሚ እኮ ገነት ነው ያለችው። እዚህ እመነን ዳግም በአይኔ በብረቱ ነው ያየኋት። በቃ ይህ ሌባ ሲያረጅ ሙት ያያል ማለት ነው። አይረካማ ባሉት በህይወት ባሉት አይረካም ማለት ነው። ዳግም ሄዳ አይተረክ ትመለሳለህ። ይሄ ነገር በጣም ጭንቅላታችሁ ላይ እየወጣ ነው። አንዴ እናያትና እንመለስ። እንመለስ እንዴ? እሺ ግቡና ውሃ ጠጡ። ዳግም የምን መግባት ነው? ሄደን አይተን አራቅተን ትመለሳለህ። በቃ ሂጂ ወደ እኔ እንደ አይነት ቀልድ ውስጥ አልገባም። ዳግም በህግ አምላክ በህግ የቀበርኳትን ሚስትን አየዋት እያላችሁ ነው። እኔ ነዳጅን እኔ እችላለሁ። አንዴ ደርሰን እንመለስ። ዳግም እኔን አታምነኝም እንዴ? የት ነን? ገነት ነን? ኧረ አይደለም። ከእናንተ ጋርማ ሲሆን ነው ሞት። ዳግም ኧረ ውረድ። ምድር ነው ያለ ነው እና በምድር ላይ ነው ኤዶምን ያየኋት። እንግዲህ በአይነ በብረቱን ያያት። አንዴ ጥበቃውን የት እንደሚሄዱ አረጋግጬ ልምጣ። ጥበቃ ገነት ውስጥ ጥበቃ፣ በሰማይ ቤት ጥበቃ ገባናት። ዳግም ጥበቃውን የት መጠጥ ቤት ሊሄዱ እንደሚችሉ ጠይቀዋለሁ። የት መጠጥ ቤት? አዎ ኤዶም መጠጥ ቤት ምን ልታደርግ ትሄዳለች? ሰው ተደባድቦ ወይ ቆስሎ ልታክም ካልሄደች በስተቀር ኤዶም መጠጥ ቤት? No, lady friends. Don't talk to me like that. I told you the truth. I'm chilling around my house with my friends. You arrive here tomorrow morning? Oh, that is good. አስታወሺ ዳግም ነኝ። ዳግም ወዬ ዳግም
አታሹፊ ኤዶም ባለቤትሽ ነኝ ኤዶም ኤዶም አይደለሁም አንተ ነው ማለት ነው አረ አታሹፊ ባለቤትሽ ነኝ ዳግም ዶክተር ኤዶም ባለቤትሽ ልጅ አለን የ5 ዓመት ሴት ልጅ አለን አናውቅም ማለት ቻለን እኔ በቃ ታውቃለህ አልሰከርኩም እኔ ሰክሬ አይደለም የማወራው አልሰከርኩም ኤዶም ባለቤትሽ አላውቅም ተባልክ አይደል እንዴ ወንድሜ ባለቤቴን ነው የማናገረው አንተን ያናገረ ሰው ይላል ይኸው ወንድ አልሰከርኩም ባለቤቴ ነች እኔ ጤናዬን እፈልገዋለሁ ሰላሜን እፈልገዋለሁ ኤዶምም ሆነች መንፈስም ሆነች ቀብር አንተ በአንድ ቀን ሸብ ያዳር እንደዚህ በቃ ተስፋ ልቆርጥ ነው አዳሬን ማቀው ነኝ እሷ ብትሆን ሰላሙ የማድረግ ይመስላችኋል አሁንስ ቤት ሄደ ሰላም ልትሆን ይመስላል ሰላሜን እኔ ነኝ ማለት እሺ ይኸውልህ ለማንኛውም እኔ ወደ ቤት ሄዳለሁ አሁን እጅን መርፌ ተወጋው እኔ ሙዬ የጮችብኝ ነው የመጣሁት ራስ ልጅ አልፈልግም ታላርቅ ያርፋለሁ ዳኒ ወይፋን አባቢያት ፋና አባቢያታ አታልቅስ እንዳታለቅስ እኔ እመጣለሁ እዛው ክሊኒክ አካባቢ መምጣት አይቀርም ሰፈር ክሊኒክ አካባቢ እጄን ቲታነስ ወጋለሁ ይዘሻት ነኝ ኤዶም እንዲህ ድጋሚ በአካል አይሻለሁ ብዬ በፍጹም አላሰብኩም ነበር በህይወት እኔም አላሰብኩም ነበር ገባው ታዲያ እናታችሁ ቶሎ ነዳ በእናት ኪያ ለተወሰኑ ደቂቃዎች ራስ ስተነበር ምን ያህል ኖ የተወሰኑ ደቂቃዎች ብቻ ነው አይዞህ ተረጋጋሽ አሁን ነቅቻለሁ ማለት ይቻላል ባቢ ማሚ በመኪና እየበረረች ሄደች ካንተ ጋር ነበረች ቆይ ገነት ነው ያለችው እኛ ወደ እሷ እንሄዳለን እንጂ እሷ አትመጣም አላልከኝም ኪያዬ ይሄንን ቤት ነው የምናወራው እሺ ቤት በደንብ እናወራለን ግን ለምንድን እያየችኝ እኮ ነው ሄደችው ካንተ ጋር ስለተጣላችሁ ነው አይደል ማን ነው ያለሽ አዎ ካንተ ጋር ስለተጣላች ተደብቃ እየኖረች ነው ብላኛለች ፋና ማነሽ ፋና ብለሻል እና ምን ላድርግ ጋሼ ቁርጥትዬን የምትመስል ሰው ሳይ ምናልባት ቀብሩ የውሸት ከሆነ ብዬ እኮ ነው ቀብሩ የውሸት ከሆነ ማለት የውሸት ኮንሰርት ነው እንዴ ምን ይገኛል ተብሎ ነው እኔ ምን ለማግኘት የውሸት ቀብር ማዘጋጀው እንግዲህ ሬሳ ከፍቼ ጉድጓድ ቆፍሬ አላሳይ
ቤት እናወራለን በደንብ። እሺ በዚህ ጉዳይ በደንብ ቤት እናወራ። ቤት አሁን ወደ ትምህርት ቤት ይቅርና ወደ ቤት ሂጂ። እሺ አይስክሬም ግዢላት፣ ቸኮሌት ግዢላት፣ ብስኩት ግዢላት። እሺ ያው ሺክ ወደ ቤት ካንተ ጋር ትመጣለች። እሷ ከሆነች ትመጣለች፣ ካልሆነች ግን አትመጣም። ወደ ቤት Honey! You scared me, my love. What are you doing? Come on, baby. I miss you so much. ጎዳው የሆነ ሲኖትራክት ነገር ተከራይተሽ ብትጨፈልቅኝ አይሻልም እንዴ? ጎዳው ትኛለሽ። የብረት ሳንዱች እኮ ነው ያደረግሽኝ። አንቺ ምንድነው ደም መፈረጥር አለበት እንደ የግድ እንዴ? ፍርፍር እኮ ነው ያደረግሽኝ እኮ። እኔ 20 ዓመት በባዶ እግሬ መሄዴ ነው የጠቀመኝ እንጂ እኔ አጥንትና ቆዳ እየለቀምሽ። እና ወዴት ነው የምትሄደው? አቤት ለማግባት ማን ፈቀደልህ? ለታዘለ ተቃራለ እንዴ? ውጣልኝ። ለፖሊስ ነው ደውሎ ሄድ። ኧረ እወጣለሁ። አንድ ነገር ላሳይሽ። ምንድን ነው? እችን ብቻ ላሳይሽና እቺ ባለቤቴ አንቺን የምትመስለው። ወይኔ ጉዴ! እኔን የምትመስል ሴት እኔ አላምንም። ወይ እባክህ ይዛልኝ ውጣ። ሞታለች። እውነት ለዛ እኮ ነው። እና እኔ ምን አገባኝ? እስቲ ረጋ ብለን እንነጋገር። አንቺ ኤዶም ካልሆንሽ ማን ነሽ? በእናትሽ በአባትሽ እንደው እናት አለሽ? በእናትሽ ማን ነሽ? በቃ አታሾፍ። እያሾፍኩ አይደለም። ይሄ ቀልድን እናቴ ላሰማ። እናት አለሽ? እናት አለሽ? በእናትሽ እናት አለሽ እንዴ? እናላ ነው በራሱ ነው ተወለደ። አይ ማለት በህይወት አሉ ወይ? ካሉ ይምኑሩ ይመስገን። ፍሬንዲ ለምን አትታጠፍም? እታጠፋለሁ። ጭራሽ እናቴ ላይ ታማሩታለህ እንዴ? ይኸውልህ ሲጀመር እናቴን እኔ የወለደችኝ በርጅቲዋ ሲወሰድ ነው። አሁን እዛ ድረስ ተመልሶ ብራምባ አድርጎ ሰበርሎ ማለት ምን ይጠቅማል? እኔ ጠየቅኩት። ሄዶ ነሽ እንዴት የለን ጋር ብዬ ነው። እሺ ሰማይ የወለደችኝ ደግሞ በኦፕራሲዮን ሲሆን ከዛ በኋላ መውለድ እንደማትችል ሐኪም ነግሯት ልጅ አልወለደችም። ለእናቴ ልጇ እኔ ብቻ ነኝ። ስለዚህ አሁን እርምህን አወጣ። ኧረ ይሄን እርም ስንት ጊዜ ላውጣው? ለሞቱትም ለቆሙትም እርም አውጥቼ ይችላልው። እናንተ ቀየሰ አይደብርም?
ሌባ ነበር። ምን እንደሚሰራ አውቃለሁ። አሁንም ሌባ መሆን ይችላል። አንቺ ኤዶም ነሽ፣ ባለቤትሽ ነኝ። ለምን ፈለግሽው ነው? ለምን ፈለግሽው? መደበቁን፣ ከኛ መለየቱን፣ የውሸት አስክሬን፣ አሰቃቂ አደጋ በመኪና ብሎ ለኛ ባዶ ሳጥን ነው የሰጣችሁን፣ የቀበርነው፣ ያለቀስነው፣ ያዘንነው እኔ ልጄ ለምን አስፈለ? እኔ ባለቤትሽ ነኝ። እንጥፋ ብትይኝ፣ የሚያስፈራራሽ ሰው ካለ፣ የምትሰጊው ነገር ካለ ብትነግሪኝ፣ እንጥፋ ብትይኝ አንጠፋም? በዚህ ከተማ ውስጥ ተደብቀሽ ትኖሪያለሽ ዘላለም? አትችይም። አንቺ ኤዶም ነሽ አይደለሽም? እቺ ብቻ አይኔን እያይሽ መልሽልኝ። አይደለሁም። ግርግር ከዚህ ቀደም ስራሽ በር መወርወር ነበር ሰው ላይ? ያንተ ነው እንጂ የሚገርመው። በሐራራ ሰዓት መተህ ሰው ላይ ሰበብ ትሆናለህ እንዴ? ወጋሚ ነገር ነህ አቦ። ድንገት መተህ ሰው ላይ ሙጫ ትሆናለህ እንዴ? እድሜ ላንተ መወደውን ቦድ ያስቀደድከኝ። እኔም ጣቴ ተቀዶ ምንም አላል። 20 ዓመት እኮ በጣት ብትኖረው ምንም አትሆንም ነበር። አንቺ እንደማገኝሽ ባቅማ አለማመር ነበር። አሁን ወርወራ ለምን አትሞክሪኝ? ሞክሪ ወይ በር መወርወር የለም ኦሎምፒክ ላይ በር መወርወር። እኔ በባትላ ሜራ አሪፍ በር ሰራልሻል። እንዳትነሽ አንቺ እንዳትነሽ። እኔ ራሴ በሩን ዘግቼ እወጣለሁ። እንዳትነሽ አደራሽ። እኔ ራሴ ዘጋዋለሁ። ከቤ ምን ታካብጃለሽ? ደውለሽ አትገላገኝ? እባክሽ የዚህ ወር ደሞዝ አላኩላትም። ትጠይቀኛለሽ ብዬ እኮ ፈርቼ ነው። ሰውዬው ደሞዝ መክፈል አቆመ እንዴ? እሱማ 5000 ብር ወርሮብኝ ነገ ማታ ክስሻለሁ ሰርፕራይዝ አለሽ ምናምን ብሎ ታጠፋ። አንቺ ቪዛ አስመትቶልሽ እንዳይሆን። ኧረ እባክሽ ሲያምርሽ ይቀራል። ዜጋ ደግሞ አመት ሳይከካ ቪዛ ይመጣል እንዴ? ያው እድለኛ ቆንሽ እኮ። አንቺ እባክሽ ምን ታማርችባታለሽ? ይቅናት ያድርግላት ነው የሚባለው። ደግሞም ሊያስመታላት ይችላል። ቢወዳት አይደል እንደዛው አይድረስም እንዴ? አንቺ ስልክሽ ክፍት ነው፣ እያወራ ነው። ሄሎ እማ እንዴት ነሽ? ደህና ነኝ። ዘዋይ እንዴት ናት? አዎ እባክሽ የዚህ ወር ደሞዝ አልተመቻቸልኝም ነበር። ባሌ ወጣ ብሎ ነው ገና ነገ ነው የሚመጣው። አንቺ ደግሞ ነጭ እንደሆነ ዝም ብሎ ብር ማተሚያ ይዞ የሚዞር መሰለሽ እንዴ? እማ ይኸውልሽ አሁን ካርድ የለኝም። አንድ ጥያቄ ልጠይቅሽ ነው የደወልኩት። ከኔ ሌላ ልጅ አለሽ እንዴ? አፈነዳችሁ። እባክሽ እዚህ አንዱ መጥቶ እኔ የምትመስል ፎቶ አሳይቶኝ እየቃዠብኝ ነው እኮ። እኔማ እኮ እሱን ነው። እባክሽ ተይው፣ ዝም ብሎ እየቃዠ ነው። ምንድነው አሞሻል እንዴ? ድምፅሽ ቀዘቀዘብኝ። እሺ በቃ ሰሞኑን ደሞዝ ልክልሻለሁ። እሺ እሺማ ቻው። ይኸው አልኳችሁ እኮ እኔን ከወለደች በኋላ አይደለም ሌላ ልትወልድ ሌላ ወንድ ሁላ እንኳን አይታጠቅም። ማሚስ? ማሚ አልመጣችም። አመጣልሻለሁ ብለኛል አይደል? ኪያዬ እሷ ያንቺ እናት አይደለችም። ያንቺ እናት ገነት ነች ያለችው። እሺ ሰማይ ቤት ነው ያለችው አላልኩሽም? ብዬ አመጣልሻለሁ ብለኛል። አምጣልኝ ማሚንም ብዬው። ኪያዬ ያንቺ እናት ከሆነች አመጣልሻለሁ ነው ያልኩት አይደል? እሷ ያንቺ እናት አይደለችም። እሺ ኪያዬ። ባቢ ግን እኮ ናፍቃኛለች። እኔም እኮ ናፍቃኛለች ኪያዬ። እናትሽ መሆኗን ሳታረጋግጪ አትናፍቂኝ። ብዬው አምጣልኝ ማሚንም ብዬው። ኪያ እሷ እናትሽ አይደለችም ካልኩ እናትሽ አይደለችም። በቃ ልጅነት ሁለተኛ ማሚ የሚል ቃል እዚህ ቤት ብሰማ ኪያ አንቺ ነው ያለው። አንቺ ደግሞ ይችላል አስገባያና እናስተኛል። ጋሽ
ኧረ ልጅ ተሰማለች። ኪያን አሟታል። ኪያዬ ማሚ ናያት አይ አይ ማነው? ደህና አደርሽ? ዳግም ነኝ። ባለፈው እባክህ አውቄያለሁ። ምን ትሰራለህ እዚህ ማለቴ ነው? አንቺ አስካለ። አቤት። ተኝቼ ሰው አታስገቢ አላልኩሽም? ኧረ አሻፈረኝ ብለው ነው የገቡት እናቴ። አሻፈረኝ? ያንሻፍሽ አቦ። አንቺ ገና አልጋ ላይ ታስደፍኛለሽ። እሺ አባ ምን ፈልገህ መጣህ? አንቺን ፈልጌ ነው የመጣሁት። አንቺን? አዎ አንቺን ፈልጌ ነው የመጣሁት። መልካም ዜና ይዤ ነው የመጣሁት። ከልጄ ጋር እንድትገናኙ ልጋብዝሽ ነው የመጣሁት። በጣም ቆንጆ ነገር ነው። አንቺም ጥሩ ጊዜ ነው የምታሳልፊው። ልጄም እናቷ እንዳልሆንሽ ትረዳለች። እኔም ወደ ስራዬ እመለሳለሁ። ምን አይነት ደፋር ፈጣጣ ያናጣ ሰው ነው የገጠመኝ። በእናታችሁ ደግሞ አፈን ሞልተህ ልጋብዝሽ ትላለህ? ምን ላድርግ? ምን ሸራተን ይዘህ የምትሄድ መሰለህ እንዴ? ካስፈለገ ምን ችግር አለ? እርግጠኛ ነኝ ከተወለድክ ራሱ ተጋብዘህ አታውቅም። አስካለ አስካለ። አቤት። ምሳ ምንድን ነው የሰራሽው? ሽክን ያለ ድንችና ሽሮ። ድንችና ሽሮ? ወይኔ አስካለ፣ ቆይ አንቺ ድንች መሀል ነው እንዴት ተወለድሽው? ያለ ድንች አታውቂም እንዴ አንቺ? ውይ ዋንዬ የተፈጨ እኮ ነው። አዎ አንቺማ ምን አለብሽ የተፈጨ የተቆላ የተጠበሰ እያልሽ አሳምሪው። አንቺማ የሆነ ድንች ሳትወጂ አትቀሪም። ውይ ዋንዬ እመብርሃንን እኔን ያልወደድኩ። እሺ አሁን እዛ ጋር ብር አለልሽ፣ 2 ቢራ ይዘሽልኝ ነይ። እንሄዳለን ልጄ ጋር ብዬሽ ቢራ ጥሩ አልመለስ ፍላስብሽ ማነው ፈጣጣው? እኔን ነው። እና ካንተ ውጭ ቤት ውስጥ ማን አለ? ልክ ነሽ። አስካለ ነበረች ወጣለች። ከቁም ሳጥኑ 10ኛው መሳቢያ ውስጥ ልብስ አቀብለኝ። ዳግም ነው ስሜ። ሰምተሃል? ሰማሁ። በስመ አብ ወወልድ ወመንፈስ ቅዱስ። ማነሽ? ኤዶም። አነስተኛና ጥቃቅን ልብሶች ናቸው ያሉት፣ ሙሉ አይደሉም። ለአቅመ ልብስ አልደረሱም። ጡት መያዣ ግብረ አበሮቹ ናቸው ያሉት። ሄዋን ነው ስሜ። ሄዋን ደግሞ ምን አይቶ እንደማያውቅ ትሆናለህ። ሚስቴ ይሄንን አድርጋ አታውቅም ነበር? ኧረ ታደርጋለች። ደሞዜን የጨረሰው ምን ሆነና በደንብ ነው የምታደርገው እንጂ አንዴ ሰፊ፣ አንዴ አርበ ሰፊ፣ አንዴ ቢጫ፣ አንዴ ቢጫና ቆይ፣ አንዴ ሰማያዊ፣ አንዴ አረንጓዴ ታደርጋለች። አገላብጣ ነው የምታደርገው። እሺ ከጨከነ ህፃን ልጅ ጋር ልትወስደኝ ነው? አሁን አንዳንድ ከልጅ ጋር መዋል እኮ ጥሩ ህይወትን እንደ አዲስ ብሎ ያደርጋል። አንቺ እንዳየሁሽ ደግሞ ደስተኛ አይደለሽም። ጠዋት ተነሳሽ፣ አስካለ ድንች ነው ዛሬም፣ አስካለ ያድቅሽ፣ አስካለ ሞጅረሽበት፣ አስካለ ድንች አጭወደሻል፣ አስካለ 2 ብር ከልጆች ጋር ዓለምን እንደ አዲስ ብሎ መልካም ነው የሚያደርገው። ኧረ በቃ በእናትህ አትፈላሰፍ። ጋዜጣ ላይ ለነበርኩት እየተፈላሰፍኩ አይደል እኮ። የት ነው የማውቀው እኮ ብያለሁ። እዛ 4 ኪሎ ፀሐይ ላይ ጋዜጣ ስታነብን አይደለም አውቀህ? መች አጣሁ። ገና ልክ እንዳየው ነው በየመንገዱ ቆሞ ሐራጅ ምናምን የሚያነቡ ሰዎች ፊት እንዳለ ያወቅሁት። የሐራጅ ፊት ደግሞ ምን አይነት የድሮ ሰው ፊት ነው? እውነቴን እኮ ነው። ጓደኞች ነግረው አያውቁም? ኧረ አይነግሩም። እንዳንቺ አይነት የዋህ ሴት የሆነ የ1970ዎቹ ፊት እኮ ነው። ሲሪየስ
ያው ሳይ ሙጋቤ እናስታወስኩኝ። ዛሬ ነው ግን እንደርሰው 30 ደቂቃ በላይ ቆይ ምናምን ብትለኝ ግን መስሚያ የለኝም። ደግሞ ልጅህን ቀድማ ሳውቃት እላይ ላይ መታጢሎ ምናምን ብትል በጥፊ ጎማ ስር ከትቼ ነው የሚሄደው። ምን ነው አንቺ እንደዚህ ያዚው ልቀቁኛ በዛሽ። ከፈለሽ ገደል መግባት ትችያለሽ። እኔ ጧት ፖሊስ ይዤልሽ በር ላይ እመጣለሁ። አንድ ጊዜ ልጄ ትይሽና እናቷ እንዳልሆንሽ ትረዳ፣ ከዛ ተረጋግታ ትኖራለች አልኩሽ። ተባበሪኝ እንጂ እርጂኝ አላልኩሽ። እንዴ ተረጋጋ አባቱ። እኔን እንደፈለግሽ መናገር ትችያለሽ፣ ልጄን ግን ጫፋን መናገር አትችይም። አንዳንድ ግስላት ሆናለ እንዴ ቀልዳት ባንነ ተረጋጋ። ማንም አይናገርብህም። በ24 ዓመት ራሳ ሱጥፈ እንደሞሪ ትራል እንዴ አንድ ቀን ባትክኝ ምን ትሆናለህ? ምን ሆናለህ? ተረጋጋ በልሻው ነው ስለሳና አቋይ ሽንቴ ኦ ስስቅ እንዴት አምራለህ አንተ። መንግስቱ ኃይለ ማርያም ነው መሰልከኝ። አንቺ ከዙም ባሪ ውጪስ ቀልዴ ነው ባታውንም እንዳትቆጣኝ። አይ እኔም እየተቆጣሁሽ ቀልዴ ነው። በዚሁ ስሜት ነው ከልጄ ጋር እንድታወሪ ይፈልግ። በዚሁ ስሜት አለበለዚያ እሷ እናቷ እንደሆነች ነው የምትገምተው። እሺ ግልግልና እናቷ ምን ብትለኝ ነበር ከኔ ጋር ጥሩ። በዚሁ ስሜት አደራሽ እንዲሁ ጋጥ ወጥነሽ። እሺ ሃይላንድ ልስጥሽ ወይስ ወረድ ብለሽ እዛሽ ጋር ወረድ ብትያለሽ ወይስ ለምን ፏፏ ሽንቴ መጣልሽ እኮ አንተ ባለጌ ቡዳ። እንዴት ባርጌ ነው በሃይላንድ ምሻናው? አንተም ያልታወቀለ ባለጌ ነው። በልሻውን የሆነ ምግብ ቢፈልግና ወሰደኝ እዛ ሸናለሁ። በዛም ሆዴን ባርባር እያለኝ ነው ምግብ እንበላለን። አራበ እኔ አራበ አንቺ ከራብሽ ግን ምን ይደረጋል? እኔ ቆይ ሶደሬ ገበያ በመላው ዓለም ለሚገኙ ኢትዮጵያውያን ዕቃ አቅርቡ። ሶደሬ ገበያ ላይ ሻጭ ሆናችሁ ተመዝገቡ። የዕቃውን ፎቶና ዋጋ አስገቡ። ሶደሬ ዕቃውን ከናንተ በመቀበል ደንበኛው ያለበት ሀገር ያደርሳል። ሶደሬ ገበያ ሀነስኪ ልብላበት ናቢያ። እኔ ምለ እኔ ወይስ ልጅና ምግብ መብላት አቆመናል ያልከው? ቢራ ታመጭልሽ። አረ በህግ አምላክ የሚነዳ አይጠጣ ይበላል እንጂ። በልበላ ላንተ ነው የመጣ። አረ እኔ አራበኝ። ከንፈሬ የተላጠ ድንሽ መስሎ አራበኝም ትላለህ? አራበኝም። እባክህ ዝም ብለህ ብላ ካልሽማ እኔ አክብሬሽ ነው እንጂ በጣም ነበር የሞረሞረ። ችግር አይ ከሰል የምታጎርስ አንበሳ ነገር ካለብኝ አይንሽን አንሺያ። አንድ ጥያቄ ልጠይቅሽ። ጠይቀኝ። ምንድን ነው የምትሰሪው? ሱሰኛ። አትቀልጂ። የሁለተኛ ስራ ነው ሱሰኝነት። ፕሮፌሽናል ሱሰኛ ነኝ። በሙያው ፕሮፌሰርነት የለም እንጂ ፕሮፌሰር ሱሲት ነበር የሚባለው። ይሄን አሸናትሽ ያውቃሉ? አጣጣ እሷማ የተከበርኩ ፈረንጅ ጠበስኩ የእንጂ ሰራተኛ አድርጋ ነው የምታስበኝ። ታውቃለህ? ይሄንን ያወቀችት ያለ ምንም ጥርጥር ማች ናት። ክፉ ጠላት ከሌለሽ በስተቀር ይሄንን ማንም ሰው ደፍሮ አይናገርም። መንግስት እንኳን ይከብደዋል እንዲህ አይነት መርዶ ለመንገር እንኳን በግለሰብ ደረጃ። እንዳንተ አይነቱ በጠራራ ፀሐይ የሚያሰቃየኝም ካልነገራት እናቴ አትሞትብኝም። በእኛ በኩል ምንም አትስቂ። አንቺ ብቻ ልጄ እናቷ እንዳልሆንሽ እስክትረዳ ድረስ ብቻ ነው የምፈልገው። ከዛ በኋላ ድጋሚ አታገኝ። ወደ ሱስሽ ትመለሻለሽ። በርቺ፣ ግፊበት። ለልጄ በጣም ይረዳታል። አታበቃ አንቺ እንዳልሆንሽ ትረዳለች። እናትሽ እግዚአብሔር ይሁናቸው። ሺሻ ይምጣ እንዲዳር ነው። ቆይ ሳብን ንክፈል። ድግስ ቤት የመጣ መሰለህ? እሺ ክፈያ። ሸንተኛ ስራዬን ልንገርህ። አውቀዋለሁ። ዋት
አውቀዋለሁ። እማዬ ናት። ወይዬ እማዬ ሸንኮሬ እማዬ የት ሄዳ ነው? ምን ሆስፒታል? እሺ እመጣለሁ። አቁመው በእናትህ። እማዬ ከሆስፒታል ገብታለች አሉ። ይሄ ደግሞ በማይሆን ሰዓት ስልኩን ያጥፍ እና አሁን ልሄድ ነው። የት? ዘዋይ ነው። በዚህ ሰዓት መኪና አትፈልግም? ቻንስ ነው። እኔ ልሂድ፣ ሌላ ጊዜ እልሃለሁ። እሺ እንደዚህ አታደርጊ። ምን እንዳደርግ ነው የፈለከው? እናቴ ሆስፒታል ናት እኮ ነው ያልኩህ። አብረን እንሄዳለን። የት? ዘዋይ። እንደውም እናትሽን ማየት በጣም ይጠቅመኛል። በደንብ ሁሉን ነገር ዘርዝሬ ጠይቄ እውነታውን እረዳለሁ። ልጄም እናቷ እንዳሉሽ በደንብ ታውቃለች ማለት ነው። እና ልጅቷ ዘዋይ ደስ አብራን ትሄዳለች እያልክ ነው? እና የታመመሽ ልጅ ትቼ መሄድ ይመስልሻል? እና እኔ ነኝ በአንድ መኪና ከህፃን ልጅ ጋር ዘዋይ ድረስ መሄደው? ባስ ሚኒባስስ ቢሆንና አውቶቡስ ቢሆን ህፃን ልጅ ካለ ዩረር ልትይ ነው እንዴ? በራሴ መንገድ ሄዳለሁ። እየጠየኩሽ አይደለም። የግድ ታረጊዋለሽ። የግድ? ምን አሁንም ፖሊስ ምናምን ልትል ነው? አላበዛውም እንዴ? አይገርምም? ሂድና አስጣቸው፣ ዘዋይ መጥተው ይወሰዱኝ። አይ ለነሱ አይደለም ልነግራቸው ያሰብኩ። ለእናትሽ ሁሉን ነገር ምን እንደምትሰሪ ዘርዝሬ እነግራለሁ። አውሬ ነህ። እሺ በህይወቴ ሙሉ እንዳንተ አይነት ፈጣጣ ደረቅ አይኑን በጫጣው ሳጋጥሞኝ አያውቅም። እሺ አዎ እሺ። እኔ ምን አባቴ ላልከው ወቅ 3 ቀን ብቻ ደርሰን እስክንመለስ፣ ከዛ በኋላ ግን ከእናቴ ከኔም አናቴ ተወርዳታለህ። አይ ፋና ሔዋንን ታወቂያለሽ? ማንስ? አስካለ ባካቀል ኪያዬ እንደምን ነሽ? ደህና ነሽ? ደህና። ወይ ግን አንቺ ግን ለምንድን ነው ከኛ ሄድሽው? ይኸውልሽ ኪያ ብትፈልጊያለሽ? አትፈልግ። ከባቢ ጋር ተጣልታችሁ ነው አይደል? ለምን ተጣላችሁ? ከሰማይ ቤት መች ነው የመጣሽው? ኪያዬ እኔ እናትሽ አይደለሁም። እናትሽ የምመስል ሰው ነኝ። እናትሽ አሁንም 80 ናት። እሺ ወይኔ ሲባሉ እንዴት አንቺ ሲሆንሽ ዛሬ ከምታሻሽ ሱፐርጋርሽ እንዴ እንደዚህ የምትጭጨን ያለችው ውስጥ አይና ለምን አትተባበሪ? የማትተባበሪኝ ከሆነ እድሜ ልክሽ ከእኛ ጋር መኖርሽ ነው። እባክህ ከማይቀም ሰው ጋር ልኖር? ኪያዬ ስኳር መቃም ትክክል ነው እንዴ? ኪያ ኢቲንግ ሹገር ኦፕን ዩር ማውዝ። ኪያዬ ስኳር ትልቅ ሰው ደግሞ ስኳር ይቅማል አይቀንም። ምን ራበሽ ማለት አራበ ደግሞ ማሚ አትሆኛል አልኩሽ። ስሜን ቀይሬያለሁ። ሔዋን በይኝ ካሁን በኋላ ቀለበለዚያ መጣላታችን ነው። እሺ ማሚ፣ እሺ ሔዋን ለምን መጣሽ? እንደዚህ ሆነ ነው ዘዋይ ድረስ ምን ሄደ? እግዚአብሔር ጋር እኔ ምላስ ያ ሁሉ ምላስ የት ገባ? ከኪያ ጋር እኮ ስታወሪ ካለቃሽ ጋር የምታወሪ ነው የምትመስለው። እስኪ ገለጥ ገለጥ አድርጊና ማንነትሽን አሳያታ።
ያኔ እናቷ እንዳሉሽ በደንብ ትረዳለች። እሺ ምን ለማለት ፈልገህ ነው? ጭራሽ አውሬ መስዬ ነው የምታየው? ለነገሩ ተው፣ እኔ ቤቴን ከፍቼ አስገባሁ። አንዴ አቁሞ አንድ ምገዛ ነገር አለ። የት ነው ማሚ? ቸኮሌት ገዝቼልሽ መጣሁ። እስከዛ ድረስ ከሷ አትጠብቂኝ እሺ? ከሷ አትበይኝ፣ አባቷ ነኝ። እሺ እሺ ዳር እንዴት እንደባለፈው ለጠላሽን ብትሄጂ አላማሽኝ ነኝ። ኪያዬ አንቺ አርፈሽ ተቀመጭ፣ መኪና ገጭሻል። እሺ ማሚ አለች እኮ ባቢ። ኖ ምንድነው? ጫፍ እየገዛሁ ነው። ከማን ጋር እንዳለን እንኳን አታውቂም። ከጻን ልጅ ጋር እኮ ነው። አንተ ሰው በጣም የተቀናቃህን መሰለህ። አንዴ ጨዋኛ አንዴ ባለጌውኝ ምን ማለት ነው? መጀመሪያ ከራስህ ጋር ተሳረቅሽ። እኔ እንደሆነ ጣቴን ሳልይዝ ከዚህ ንቅንቅ አለለም። በዛ ላይ እረፍት የሌላት ህፃን ልጅ ተጨምሮበት በጥፊ ብዬ በመስኮት እንዳስወጣ ነው የፈለከው? ቢያንስ አጠራጠራትና በመርሳሻሽ ካገኘሻቸው ልካክሚያቸው ካገኘሽ ወይ ኪያዬ አንድ ጊዜ ማሚ ቢያት ማሚን ቶሎ ያትና ተመልሽ። እሺ ማን አንቺ ልጅ ማሚ አትበይኝ። ተዋናስ ምን ያልኩሽ? ካባን ማሚ ብትይኝ በጥፊ ነው ማለት ነው። ማሚ አለች ሌዋን ቢሽ ኪያዬ ታዲያቺ ማሚ ነች አይደለችም? አየሽ ማሚ እንደዚህ አታደርግም። ማሚ እንደዚህ ተቆጣሽ ታውቃለች? አታውቅም። ፊቷን እንዴት እንደምታቆሳትረው ተመልከች። አየሽ ኪያዬ ፊቷን ስታቆሳትረው የታጠበ ፎጣ እኮ ነው የምትመስለው አይደለ ኪያዬ? ኪያዬ የኔ አንበሳ ማሚ ተቆጥታሽ አታውቅም። በጥፊ መታሻለሁ ብላሽ ታውቃለች? አታውቅም። ማሚ እንደዚህ አታደርግም። እቺ ደግሞ ድምጿ ደግሞ እንደ ማሚ ነው እንዴ? የማሚ ድምጽ እንደዚህ ነው እንዴ? አይደለም። የዚሽ ድምጽ እኮ ወንበር የሚጎተት ነው የሚመስለው እኮ። ማነው ፈርስት አጌን ለቅዱስ ዮሐንስ ይጠመቃል ጠላ እኔም በተራ ሰው በዚህ ሁኔታ እናትሽን ማግኘት ጥሩ ነው። ምን ሆንኩ ደግሞ? የተረበሽ ትመስያለሽ፣ የደከመሽ ትመስያለሽ። አሁን ደግሞ ምን ብለህ ልትሰድበኝ ነው? ከዚህ ቀደምስ ምን እኔ እኮ ልሰድብሽ ፈልጌ ነው። በእናትህ አሁን ማብራራት አይጠበቅብህም። ወደ አንድ ሆቴል ውሰደኝ። አሁን አናግራት ነበረ ተሽሎኛል ብላኛል። ስለዚህ ነገ አገኛታለሁ። እኔ ልሳደብ ፈልጌ ሕፃን ልጅ ይዘናል። አሁን መጠጥ ብቻ ነው ፈልገው። በቃ ይቅርታ አልኩሽ አይደል እንዴ? ፊትሽን ፈታ አድርጊው። እናንተ ሰፈር ይቅርታ ቀርቷል። በቃ ወይ መጠጡ ነው በመግዛት ይክሳለሁ። ምንድን ነው የምትጠጪው? ቢራ አይሆንም አይደል? ድራፍት፣ ቮድካ፣ አማሩላ፣ እስኪ ካቲካላ። እሱ ደግሞ ውድ ነው። ይሄ ደግሞ በጣም ውድ ነው። ግድ የለም እኔ አወርድልሻለሁ። ወይ ተቀበለኝ ወይ በርኩፈትና አላስገባት። እሺ አንዴ ካቆረሽ መመለስ የለሽ። እኔ እኮ እሷ እንድትፋታሽ እኔ ራሴ መለየት አቅቶኝ አይደለም። የእውነቴን እኮ ነው። ምንም ልዩነት የላችሁም። ከአስተቃቀፍ ልጅ አስተቃቀፍ ጀምሮ አንቺም ዘግዝቀሽ ነው የምታቅፈው፣ እሷም ዘግዝቃ ነው የምታቅፈው። ልዩነታችን የምታወራ ይሻላል። እሱማ በጣም ከፈናም ብዙ አለ። እሱማ ብዙ ነው። አንቺ 2 ሰዓት ታኮርፋለሽ፣ እሷ 2 ደቂቃ ታኮርፋለች። አንቺ ስትናደጅ ትጠጫለሽ፣ እሷ ደግሞ ስትናደድ መድኃኒት ትወጣለች።
አንቺ ስትስቂ ዓለም ይሰማል፣ እሷ ስትስቅ ራሷን ማትሰማው። በቃ ይኸውልህ እዚህ ድረስ ለምን እንደመጣህ አውቃለሁ። አትጨነቅ። እኔን እንደፈለክ ማሰብ ትችላለህ። እኔም መርዳት ያለብኝ እረዳሃለሁ፣ ግን በራሴ ማንነት። አንተ ባሰብከው ምናምን ሳይሆን በራሴ ማንነት። እሺ? ስወለድ እኮ ባለጌ ሆኜ አይደለም የተወለድኩት፣ ጨዋ ሆኜ አውቃለሁ። አሁን ገና ደር አሁን ባቢ ማሚ ልጋብዝሽ ማለት አሁን ያስቆጣል። ልጋብዝሽ ነው ያልኩት። እኔ ስንት ህጉን ጥሼ ልጋብዝሽ ባልኩ፣ ስንት ትእዛዛቱን ጥሼ እሱም እኮ ይቅር በሉ ይቅር እላችኋለሁ፣ ይቅር ብትባባሉ በመሃላችሁ እገኛለሁ አለ። መርቅነሻል፣ ደንዝዘሻል፣ ጀዝበሻል፣ ተወዛግበሻል፣ ያስታውቅብሻል። አንቺ በምርቃና ላይ አምፀሻል። እኔ እኮ ይቅር ይበል ወይ በቃ ማሚስ Hey honey. Where are you? I was called you, but your phone was switched off. Answer me my question. Where are you now? My mother is sick. What? Are you sick? Yes, my love. I don't believe you. Give me your number. She's not here. Oh, you are with another man? I swear, baby, I am not. Son of a bitch! እንዴ እናታችሁ ሬንጅ ላይ ነው እንደምትሄድ እናት እንጂ ሱሪ ታላለች ደግሞ ተመችቶኛል። እናት ደግሞ ብቻሽን ግር ብለሽ ከመጫለሽ እንዴ አፈሪም እንዴ ልልሽ እንዴ ዞማዬ ነኝ በጣም አፋችሁን ከፈታችሁ መስላችሁ አደራ ጥፍሮችሽን አራባኛ በለቃችን ነው እንዴ እኛን ምሳ አሬ ከዚህ ነው እናንተ መረራን አንድ ላይ ይጣው ይሄድልኝ አዳም እስቲ አሁን አንቺ ምን ሆነሽ ነው ከ17 ጎረም ተጋለ ትታይ ተነሳሽ? አንዳና ደህና እኔ እኮ ይቅርታ ጠይቄሻለሁ እኮ። የት ነው ግን የመጣው? ደግሞ ጥቁር ሰው ከጨለማው እስከ የት መጣ ይባላል? የኛ ግዛት እኮ ነው። እኔ ደግሞ ከጠባቂዎች መልአክ አንዱ መስሎኝ። በየትኛው ስራሽ ነው? ለካሰኛ ጃኪ ጃነ ጓንት ሰቅለህ ነው አይደለ? መንፈስ አባራሪ ሆንኩ። ከሄዱም ጋር ሌላው የሚለያችሁ ነገር ምን እንደሆነ ታውቂያለሽ? አንቺ በጣም ተጫዋች ነሽ እና በጣም ጠበኛ ነሽ፣ ታጣያለሽ። አሁን እንደተረዳሁት ደግሞ በጣም ዱርዬ ነሽ። ወይ ከኔ ጋር ሆኖ ወይ ሄድና ተኛ። ልጅቷ ትተኛበት እንጂ መንፈስን እየለካት ታጨናቃለች። እሷ ተኝታ የኔ መንፈስ እንዴት ታስጨነቃት? እኔ ከባለቤቴ መንፈስ ጋር ቁጭ ብዬ ቢራ የምጠጣው ምን ልባል? እኔ መንፈስ ያውም ሞንደል ካለ ሰውነትና ሞንደል ካለ ሱስ ጋር ነው። አረባ ለቢራ ጨዋታ እንዴት ተጫዋች ነህ እንዳንተ? እንደዚህ ተጫዋች እንደሆንክ ባቅ ኖሮ እኮ ከአዲስ አበባ እያጠጣሁ ነበር ማመጣ።
በላም ቢራውን ተውና ስኮች ዘዝ ያለ ምርጥ መጠጥ ስኮች ነው። ምን ወደ ነገር ተሰለምኩት እንዴ? አይ አለም ጋር እንዴ አለሁ ናንከኝ አለሁ። እኔ የሚሰማኝ ስሜት በእኔ ቦታ ካልሆንሽ አንቺ በፍጹም አይሰማሽም። አንተም እንደኪያ ማሚ እንዳትለኝ እንጂ ለአንድ ለሶስት ቀን መንፈስ ቢሆን ችግር የለብኝም። እኔ አሁን የምኖረው ኑሮ በህልሜ ይሁን በእውኔ ምንም ማውቀው ነገር የለም። በእውኔ ከሆነ የእግዚአብሔር እጅ አለበት ይሁን። እኔ ደግሞ በፍጹም የማይመሳሰለው አባትና ልጅ አንተና ኪያ ናየው። አልነገርኩሽም? እኔና ሄዶም ልጅ አልወለድንም። ኪያን ሄዶም ነች በጨቅላነቷ ያመጣቻትና ልናሳድጋት ወሰንን። ኪያ ለኔ በጣም ብዙ ነገር ነች። ብዙ ነገር አስረስታኛለች። የአባቴን ሐዘን፣ የባለቤቴን ሐዘን ምንም ሳትናገር መክራኛለች። ምንም ሳትናገር ብዙ ነገር አስተምራኛለች። አሁን በጣም ተጎዳች እና ላልወለድካት ልጅ ነው እንዴ? አንቺ ልጅ አልወድም ያልሽው ኪያን ስታያት ለምንድን ነው እንደዛ የተንሰፈሰብሽው? ይሄን ያህል ድገ ልብ ያለ መሰለህ? ከገመትኩሽ በላይ ጥሩ ባህሪ አለሽ። ካሰብኩሽም በፍጹም የተለየሽ ነሽ። በእውነት ደስ የሚል ባህሪ አለሽ። ቀኑ ሙሉ ስትሰድበኝ ነው አሁን እንደዚህ ስላት ታምነኛለች ብላ እንዳታስብ። አሁን ራሱ አመንኩ ለኔ ብሎ ተጣላልኝ ለኔ ብሎ ቆመልኝ ሰው ስለሌለ ነው እንጂ ትችል እንዳይመስልህ። እስኪ ስለሚስት ንገረኝ። ስለሚስት ምን? ሄዶም ባጭር ጊዜ ነው ባጭር እድሜዋ ነው የተቀደችው በመኪና አደጋ። ብዙ ቀን ባዴ ነው። እንኳን ደስ ያለሽ በለኝ። በእናትህ እንኳን ደስ ያለሽ በለኝ። ምን ተገኝቶ ነው? እንኳን ደስ ያለሽ በለኝ። እስቲ መጀመሪያ እንኳን ደስ አለሽ። ባሌ የቪዛውን ፕሮሰስ ጨረሰልኝ መሰለኝ። በዚህ ሳምንት ተጠቅልለን ሳንሄድ አንቀርም። የእውነት አልመስልሻለኝ አንተ? ትቶኝ ይሄዳል ብዬ እንዴት ፈርቼ እንደነበር ብታይ። ደስ አይልም? ደስ ብሎሻል? በጣም ደስ ይላል። እንኳን ደስ አለሽ። ይሄ በእውነት ያስጠጣል። እውነትሽን ነው። እንደከፈተች በሁለት ቢራ እንደዚህ ቆዩ። በጣም ነው የጠላው። በጣም አናት ምን ያህል እንደማስጠላ ንግር እምቼ እንደዛ ግደላም ተው። እውነቱን ነው የነገርከኝ። ቆሻሻ ሰው ነው። ባትነግረኝም አውቀዋለሁ። እሺ አንተ ግን በሰዎች አይን ምን እንደምመስል አሳየኝ። Thank you. ታውቃለህ አንተ እኮ ስዊት ነህ። ካየኋቸው ወንዶች በላይ አሪፍ ነህ፣ ጀግና ነህ። ታውቃለህ የሆንኩትን ባልሆን ኖሮ ውጭ ሀገር መሄዴን ትቼ ባሌን ትቼ አገባ ነበር። አንተ ግን ቆሻሻ ነሽ አልክ። ሸሌ እኔ እንደዛ አላልኩም። እንደዛ እኮ አላልኩም። ለካስ እኔ ነኝ ያልኩት። እንደዛ አላልኩም ይሆናል።
አንድ ጥያቄ ልጠይቅህ። እምቢ ማለት ግን የለም። ምንድን ነው? አብረን ታድራለህ? ለዛሬ ብቻ። እስኪ ጥያቄውን ንገሪልኝ። አብረን ታድራለህ? አብረን ምንድነው ጥያቄውን አንዴ ድገሚልኝ። Yeah. Yay. ወላጆቿ ናቸው? አዎ። ልጅቷ በምግብ መመረዝ ነው ታመመችው። ቸኮሌቱ እኔ ነኝ ጥፋተኛው ከመንገድ ላይ ገዝቼ። አንቺን ብትሆኝ እንደ እናት ለልጅ የምትሰጪው ምግብ የወቅቱን የጠበቀ በአግባቡ የተቀመጠ መሆኑን ማረጋገጥ ይጠበቅብሻል። ግን አሁን እንዴት ናት ዶክተር? አሁን በመልካም ሁኔታ ላይ ትገኛለች። ግሉኮስም ሰጠናታል። ትንሽ ቆይታ ወደ መልካም ጤንነት ስለምትመለስ ይዛችኋት መሄድ ትችላላችሁ። ይሄን ፊት አታሳይ። ለምን እንዲህ አይነት እንስፍስፍ ፊት አይደለም ለኪያ። ይሄን ፊት ይዘሽ መንገድ ላይ ብትወጪ ብዙ ህጻናት ማሚ እያሉ ነው የሚከተሉሽ። እንዴ ቆጥም እንጂ እኔ ራሴ ይሄን ፊት በደረት ስድፍት ማም ብል እንዴት ደስ ባለኝ። አመሰግናለሁ። የእውነት እንደዚህ ስላልከኝ በጣም ነው ደስ ያለኝ። እናት መሆን አይመስለኝም ነበር። እጂ አሁን አዘናጋች ወደ እናትሽ ሂጂ። የእውነት ልጅ? አዎ ሂጂ። ሆቴል እንገናኛለን። አይደብራችሁ? ማለት አንተን አይደብርህ? ከኪያ ጋር ዘለዓለም ብኖር አይደብርም። እኛ ብቸኝነቱን ለምደነዋል። ሂጂ። ቢታወቃት ነው እንጂ ልጄ የቀረችው። ጠዋት ደውዬ እኮ ለማታ ትመጣ ነበር። ኧረ ስንት ነገር አለ። መኪና መበላሸት አለ፣ አደጋ አለ። ምን አለ ተረጋግተሽ ብትጠብቂያት። መታ እስከምነግራት እኮ ጎን ያላርፋል። ከሌላ ከምትሰማው ከኔ ትስማ። አንዱ ቀን ጥግ ላይ ቆምልኝ። ሃሎ። አይ ምን ነው ልጄ ጨከሽብኝ? ተረጋጊማ፣ ችግር አጋጥሞኝ ነው ያደርኩት። ኧረ ተይ ነኝ። አንተ ኮይ ማለት ተዛዛው አይነኝ ያለው። እመጣለሁ ብዬሽ እኮ በርባሩ ሰላሳ ድዛያለሁ። እመጣለሁ ትንሽ ብቆይ እኮ ነው እማዬ። አሁን ግን ተሽሎሻል አይደለም? ሄሎ እማ ይኸውልሽ ቤቱን ፓርካችሁ ምግብ ተራርታችሁ ጠብቁኝ እሺ። ከእንግዳ ጋር ነው የምመጣው። ሻቲን ኪያ ሻቲ እድል አለሽ። እሺ እናት አይደለችም ብለሽ ወደ ሀገራችን እንመለስ። ሴትየዋ ሰይጣን ናት። እኔን ራሱ ግን እየተፈታተነች ምን ነው መጣሽ? ቃርስተሽ አራሳው እና በቃ ብራችሁ ነው መጣ።
ሲሻላት አብረን ተያይዘን ወደ ቤት እንሄዳለን። የቀናትሽን እኮ ትተሽ መምጣት አልነበረብሽ። እንደና ናታ አናግራታለሁ። አይ ቢሆንም ዳግም አቆምሽ። እኔ መጫነን አቆም። በእኔ ምክንያት አይደለም የታመመችው። እስኪ ይሻላት አብሬያት ሆናለሁ። ለእኔ ብላችሁ ነው የመጣችሁት። እስክትሄዱ ድረስ ከኔ ጋር ትሆናላችሁ። ትነሳ እንጂ ለቤት እንደደረስን እንሰራላችሁ። አሳ ሾርባ ባዲል ፎቅ የሚያርጋት በልተነሳና መኪና ውስጥ ረፍ። አይ እኔ እዚህ ነው ማርፈው። እኔ ችግር አንቺ ረፊ ለምን አታ እስኪ አንዳንዴ እሺ በል። እስኪ እሺ በል አንዳንዴ። እሺ እንደው ጥለሽን ትነኪዋለሽ ሳታስፈቅጂ ሞጫ ሳቆርጪ አይደብርሽም? ሰውዬሽ ደም ግፊት፣ ስኳር ምናምን ቢኖረው ኖሮ እዛው ባኞ ቤት ድፍት ብሎልሽ ነበር የሚቀረው። ለነገሩ እሱ እንኳን ስኳር ጉንፋን ራሱ የሚነካው አይመስልም። አንቺ ብቻ ደህና ሆኝለት እንጂ። አቤት ሰውን እንደዚህ ይወዳል። ሳይወልሽ እንደዚህ ሆነ። ቢወልሽ ምን ሊሆን ነበር? በጣም የቀናውብሽ። እሺ ሳልነግርሽ ደግሞ የሚገርም አባት ነው ያለሽ። አየሽ እኔ በስሬ ብዙ አይነት ወንዶች አያለሁ። ከሚጢጢ እስከ ግብዴ፣ ከአጭሬ እስከ ቀጭኔ፣ ከአመዳም ድሃ እስከ ልጥጥ መውጫ ነው የማውቀው። የአንቺ አባት ግን ይለያል። ሁሉም በትንሽ በትንሹ አለ። አፊት እናትሽ ግን እንዴት እድለኛ ነበረች። መልኩ ራሱ እኮ ለክፉ አይሰጥም። የሆነ ቆንጆ ቀብቀር ነው። ብቻ እዚህ አካባቢ አራሪሳዊ ቅርጽ አለው እንጂ እኔ ብቻሽን ትስቂያለሽ? ኪያዬ ተነሳሽልኝ። እንድትነሺ እኮ ድራማ እየሰራሁልሽ ነበር። ድራማ? አዎ ኪያዬ። አሁንም ስሪልኝ። ድራማ እንደምናላችሁ ቤተሰቦች። መኪና ውስጥ ሆኜ እንቅልፍ እምቢ አለኝ። ምንድነው እንቅልፍ የነሳኝ ብዬ ሳሰላስብ እቺ ሴትዮ ልጄን ይዛብኝ ትጠፋ ይሆን? ምን ታስለምድብኝ ይሆን? አረ ምን ታስጨሳት ይሆን? ምን ታስቅማት ይሆን ያልኩኝ ለካ ሆዴ ባዶ ስለሆነ ነው እንቅልፍ እምቢ አለኝ። እንቅልፍ ፍለጋ ተነስቼ አንቺን አሰብኩሽ። አንቺም ለካ ትናንትና ምሳ ላይ ቅጠል የበላሽ ነሽ። እኔ ላንቺም ሞረሞረኝ ራበኝ። ላንቺ ወረድኳ ሐይቅ ቢርቢራዬን ይዤ ገና ብቅ ስል ዳግም ከሩቅ ይሰማኛል። ከሜዲትራኒያን ጫፍ ዳግም ነገር ሲመጡ በጋንታ ሲመጡ ታወቀ። ዶልፊን እየመራቸው በጋንታ ዶልፊን አሰልፎ እያለ ዶልፊን የአሳ ደላላ መሆኑን ነገረኝ። በዛ አሳደልላለሁ ማለት እንዲህ ያለ እነ ሻርክ እነ አምባዛ እነ ኮቶሌት እነዚህ አረበስ ስማቸው ብዛቱ እኛ ለካ ብዙ አናውቅም። ሻርክን እንታት እነ ሻርክ እና አሳ ነባሪ ወደዛ። ምክንያቱም እነሱም ራሳቸው ላጨረሱን ነገር አትጀምሩናል። እሺ ሂዱ የሸኛው ሌሎቹን ካቱ ሲጠበሱ ጸባያቸው ልክ እንዳችን ሲጠበሱ እየሳቁ ነው የሚጠበሱ። በዚህ በኩል
በዚህ በኩል ይቀረኛል፣ በዚህ ጋር ይበቃኛል። አረ እዚህ ጋር ትንሽ አረ ደረቴን ለሔዋን ነው እንደ ያለኝ እንደውም አንድ አሳ ለሔዋን ነው አይደል? እኔ ለሷ ምናምን አለ። አንድ ጥያቄ ልጠይቅህ። አሳ ዘመድ አላችሁ የት ነው? ማታ ምንም ሄድበት የለኝ። ኪያ ይሻላት እንጂ አረገን ምን አረገን? እንዴ በደንብ ነው። ያው ፓካንድ እየተገለባበጥና ያለው አትዋሽ። እውነቴን ነው። ምን ያርገናል? ንገረኝ፣ በማርያም ንገረኝ። ማን ያነሳሳ? አንቺ አላምነህም። ለምን ዋሽሻለሁ? እውነቴን ነው። ጠጥተን እየገባን እያለ እኔ ወደ ኪያ ጋር እየሄድኩ ልጄ ትበልጥኛለች ቢል ሲል ድንገት ኮሪደር ላይ አብሬን ካላደርክ ፈንድቼ አፈነዳለሁ ስትይ በሰላም ጠጥተን በሰላም አብረን ውለን ምን ቴሮሪስት ነው መጠጧ ላይ የሆነ ነገር ጥብ ያደርጉባት በአንዴ ቴሮሪስት ትሆንብኛለች። ደግሞ የልጅ አባት ነኝ። እንደው በዚህ ነገር ሞተ መባልስ አብሬ ገባሁ። ከዛ እንደገባን ከምን ቅጽበት ውልቅልቅልቅ አድርገሽ ጡት ማስያዥ የለ ፓንት የለ። እኔም አሁን ሳስበው መጀመሪያም የለበሽ አልመሰለኝም። እንዲህ በፍጥነት ይወልቃል እንዴ? አለው ስቴፕ አለው። ቢያንስ ከታችም ሲሆን ከዚህም ሲወልቅ ስቴፕ አለው አይደል? ምን ነገር መኖር አለ። ይሁን ከቴሮሪስትስ ስትሪፐር ይሻላል ብዬ ስል ዘለሽ አንገቴን እቺ ባለ ብዙ ምርጫ ነች፣ ቫምፓየርም ነች። የሳጀርስ ደረቴ ያልኩኝ ዝቅ ብለሽ እምብርቴ ጋደች እንዴ ይሄ ነገር ወዴት እየሄደ ነው ብዬ ማለት ካጀልኩ፣ ግን ጥዬ ለምን አይደለም ብዬ ውልቅ አሁን አድርግን አላልከኝ? ውልቅ ብሎ ማን ቀርቶ ያውቃል? ውልቅ እያልኩ እያለ ና ማሙሽ ና የኔ ልጅ ምንም አላደርግህም ና አርፈተኝ እያልሽ ስትለምኝ ጁልየትም መሰልሽ፣ እኔም ደግሞ ሮሚዮም ሆንኩ መሰለኝ። እንዲህ የተማጸነችን ጥያት ሲሄድ ሼክስፒር ምን ይላል? እኛ የእሱ ልብ ወለዶች ነን፣ ደግሞ ከልቡ ወተናል። አንድ አላስገባ ቢለን የት እናድራለን? በእናትህ ንገረኝ፣ አድርገነዋል ወይስ አላደረግነውም? አላደረግነውም። እስኪ ኪያ ትሙት በለኝ። ኪያ ትሙት አላደረግነውም። ሂድ ቡዳ፣ ልቤን አቀጥለህ ልደፈኝ ነው እንዴ? እኔ ደግሞ ትላንትና ከወትሬትሬ ስክር እየስለነበር ምንም አስታውሰው ነገር አልነበር። አሳስቼ ነበር ብዬ እንዴት እንደተሳቀቅኩ ብታይ። ሶደሬጎ አሽከርካሪ ባላችሁበት ከተማ ለኢትዮጵያውያን አገልግሎት ስጡ። ኢትዮጵያ ውስጥ አዲስ አበባ፣ ደብረ ዘይት፣ ናዝሬት፣ ሐዋሳ፣ ድሬዳዋ፣ ሐረር፣ ጂጂጋ፣ ባህር ዳር፣ ጎንደር፣ መቀሌ፣ ደሴ፣ ጅማ፣ አርባ ምንጭ፣ ሻሸመኔና ሌሎች ከተሞች የምትኖሩ በግል መኪና ወይም በባጃጅ ዕቃ የመግዛትና የማድረስ ስራ፣ እንዲሁም በውጭ ሀገር ዋሽንግተን ዲሲ፣ ኒውዮርክ፣ ሎስ አንጀለስ፣ ሲያትል፣ ላስ ቬጋስ፣ አትላንታ፣ ሳን ፍራንሲስኮ፣ ዳላስ፣ ኮለምበስ፣ ቺካጎ፣ ቶሮንቶ፣ ለንደን፣ ፍራንክፈርት፣ ዱባይ፣ ሪያድ፣ ኦስሎ፣ ጆሃንስበርግ፣ ሜልበርን፣ ስቶክሆልም እና ሌሎች ከተሞች የምትኖሩ ኢትዮጵያውያን አቅራቢያችሁ ካለ የኢትዮጵያ ገበያ ወይም ሬስቶራንት ዕቃ ወይም ምግብ በመግዛት የማድረስ አገልግሎት መስጠት ትችላላችሁ። የሬስቶራንት ምግብና አስቤዛ መግዛትና ማድረስ፣ መኪና ማከራየት፣ በራስ መኪና የታክሲ ወይም በሌላ ሰው መኪና የመኪና ነጅነት አገልግሎት መስጠት። አገልግሎት ለመስጠት ሶደሬጎ አሽከርካሪ ወይም ሶደሬጎ ድራይቨር የሚለውን መተግበሪያ አውርዱ። ደንበኛ ሆኖ ለመጠቀም ሶደሬጎ ወይም ሶደሬጎ ከስተመር የሚለውን መተግበሪያ ያውርዱና ይጠቀሙ። እማዬ አሁን ተሻለሽ? ደህና ነኝ። ደግሞ እቼ ማናት ድቢጥ? እማዬ ዛሬ ጥቁር እንግዳ ነው ይዤልሽ የመጣሁት። አባትና ልጅ ናቸው። ወዳጅ ሰላም ብላት። ነይ እስቲ የኔ ቆንጆ። እኔማ ያንን ፈረንጅ ይዘሽ ትመጫለሽ ብዬ ታደክሚዋለሽ ብዬ ነበር። ከአዲስ አበባ ነው አብራችሁ የመጣችሁት? አዎ አንቺን ሊያገኙ ነው የመጡት። እኔን
በወላዲቷ ኧረ አትደንግጪ እማዬ፣ በሰላም እኮ ነው። ከትላንት ወዲያ ደወልሽልኝ ዕለት ነው የተገናኘ ነው። እኔን ስላላመነኝ ከ5 ዓመት በፊት ያረፈችው ሚስቱ እኔ እንዳልሆንኩኝ ካንቺ ሊያረጋግጥ ነው የመጣው። ታዲያ ልጅቷ ልጃችሁ ናት? አዎ ልጃችን ናት። ምን ነው እማዬ አመመሽ እንዴ? አይ ደህና ነኝ፣ አላመመኝ። እንደው ልጅ ሀሳቤን ቀሰቀሰችብኝ። ነይ እስቲ እናቴ ሳይ ነይልኝ እስቲ። ሾርባዬን ወደድከው? በጣም እኔ አሳ ለምን በደረቁ ይበላል ነው ያልኩት። በጣም ነው የወደድኩት። ደግሞ ራሱ ዳይቭ ነው የሚገባው። እንደው እኮ ልጄ አልነገርከኝም እኮ ስለ ባለቤት። እማዬ እነግርሻለሁ ብለሽ እኮ አጣርፈሽ አስመጣሽኝ ነገር አልነገርሽኝም። ነገ እነግርሻለሁ። በእንግዳ ፊት እንዴት ይነገራል? እስቲ ስለ ባለቤት አጫውተኝ ልጄ። በቃ እናንተ ተጫወቱ፣ እኔ መኝታችንን ላዘጋጅ። ምንድነው ጨረቃ ላይ ምን ተገኘ? 40-60 ዛን የተመዘገብሽ? እኛ መሬቱን ስንል ነው አውርደሽ ልትፈተፍጫት ነው? ኮከብ ትቆጥሪያለሽ? እስቲ እቺ ኮከብ የኔ ነገሩ የጋራ ሰራተኛ ምን አሻራለሁ? ቀመጥ ይቻላል ቁጭ በል። ሰማያትን አቋርጥሽ ከሆነ ሰው ጋር ቁጭ ብለሽ የምታወሪ ነው የምትመስለው። አዎ ነበርኩ። ሰማያዊት ባለቤቴን አገኝሻት? አላስገባትም ማለት አው ገነት በጣም ወረፋ ነው አሉ። እዛ ወረፋ ስልችት የተመጣ ሰው ነገሩኛል። አይ ከራሴ ልጅነት ጊዜ ጋር ነው የነበርኩት። ከዛች ንጹዋ ምንም የማታውቀዋ ያልተበከለችው ከማንነትና ክብሬ ጋር የነበረችው ቅኗና ልጃገረዷ ሔዋን ጋር ነበርኩ። መቼም እቺ ድንግልና የማታሳስበው ሰው የለም። የጨረቃ አፍካት ደስ አይልም? በተለይ ከዳመና ስትወጣ። ማሚ አትመጡም እንዴ? ፓፒ ማሚ ለምንድን ነው እዚህ ያላደረችው? ምን ያደርግልሻል? ጠዋት እመጣለሁ ብላለች አይደል? በቃ ተኝሽ። እዛ እኮ ብቻውን ከመተኛ እዚህ ብተኛ እኮ ይሻላል ብዬ። ብቻዋን አይደለም የምትተኛው፣ እሷ ከእናቷ ጋር ነው የምትተኛው። እሺ ለምን ይፈራሉ? አዎ ይፈራሉ። ደስ ይበልሽ። ተኝሽ። አዎ እንዴ እንዴ ትልቅ ሰው ይፈራል እንዴ? አዎ ትልቅ ሰው በጣም ነው የሚፈራው። እሺ ተኝሽ። አቤት ድንግል ማለት የኔና ከጉዳ ውጭ እመቤቴ ድንግል ማለት ማን አለኝ ብለሽ ነው ካላት? ኧረ ጉዴ ልጋለጥ ነው።
ግዛልኝ አሁን ነው። አውቀህ አስረሳኝ። አሻንጉሊቱ ላለመግዛት ብለህ ነው። ኪያዬ አውቄ አይደለም። ነገ አዲስ አበባ እንደገባን ይከበርልሻል። በደንብ ይከበርልሻል። አሁን ነው የምፈልገው። አሁን ነው ልደቴ። ነገ ጠዋት የፈለግሽውን እገዛልሻለሁ። እውነት ኪያ ትሙት። ማነው? ሔዋን ነኝ። ዳግም ልግባ? አዎ ግቢ። እንዴ ግቢ። የእናንተ ቤት አይደል? ብቻዬን ደበረኝ። እናንተ ጋር ልደር እንዴ? እናትሽን ጥለሽ? አዴ አለ ነግቢ ተጠቂላት። እሺ አውሳ በይዛ ከሰ አለ እዛ ሰርፕራይዝ! ሃፒ በርዝዴ ለኪያ! መልካም ልደት ለኪያ! የምወደውን ቦታ እንዳሳይ ትፈልጋለህ? ተቀየሽም ቀስ ብዬ እመጣለሁ። በማርያም የመገን ሙከራ እኮ ነው ያደረግሽብኝ እኮ። ቆይ ግን ምንድን ነው ያደረግህ? ምን አስነካሽ ደግሞ? አንተን ካገኘሁ በኋላ ሁሉ ነገር ልክ እንደ አዲስ ነው የሚታየኝ። ለራሴ ማሰብ የጀመርኩት አሁን ነው። ሳቄ እንኳን ከልቤ ሲነሳ ይታወቀኛል። እንደዚህ አይነት ደስታ ያገኘሁበት ጊዜ ትዝ አይለኝም። ግን እንደተለቀቀችው ነፃነት እየተሰማኝ ነው ያለው። እኔ ደግሞ ከወገቤ በታች አካባቢ ምንም ነፃነት የሚባል ነገር የለም። ይቅርታ አስጨነቅኩህ አይደል? አልችልም ኪያ። ለምን እገባለሁ? አይሆንም አልኩሽ ኪያ። እምቢ እገባለሁ። እምቢ ማሚ አይደለሁም። እኔ ሔዋን ነኝ። እሺ እሷ ማሚ አይደለችም፣ ሔዋን ነች። አቤት ማዘር። አስደነገጥኳቸው እንዴ? አይ እስቲ አንዴ እፈልግሃለሁ። የሚነግርህ ምስጢር አለን። አባቷ አገር ህዝቡን በስልጣኑ ተመክቶ የሚያሸብር ሰው ነበር። በኋላ መንታ ወልጄ እቤት ስውል ላይን ሁሉ ጠላኝ። ቀፈፍኩት። በላይ ውሽማ ይዟል ማለትን ሰማሁ። ልጆቼ 2 ዓመት እስከሚሞላቸው አንገቴን አቀርቅሬ ኖርኩኝ። መጨረሻ ላይ ላይኑ ለሁሉም ነገር ስቀፈው ልጆቼን ይዤ በሌሊት መጥፋትን መርጬ ብድግ ብዬ አፋፍሼ ይዤ ልወጣ ስል ያዘኝ።
ሲያለቅስ ባልሰማ መጨረሻ ላይ አንዷን ልጅ ይዘሽ እማላይሽ ቦታ ብር ብለሽ ጥፊ አለኝ። ኤዶም አባቷ እግር ላይ ተለጥፋ ማልቀስ ጀመረች። ኤዶም አባቷን በጣም ትወድ ነበር። ስለኔ እንኳን ስሜት አይሰጣትም ነበር። መጨረሻ ሞትሽን ትመርጫለሽ ብሎ ሽጉጥ ሲያወጣብኝ ደም እንደ ውሃ የጠማው ስለነበረ ለአንዷ ልጄ ልትረፍ ብዬ ልጄን ይዤ ብር ብዬ ጠባሁ። እና ጨክነው ተዋት? አይ ልጄ መቼ ተውኩ። እየተደበቅኩ እየሄድኩ እያየኋት ነበር። የወደዳት ሴት ከኔ ባስ መልካም ሰው ስለነበረች ምን ላድርግ ተውኳት እዛ። አሁን በሌላ ጊዜ ስሰማ መንግስት ተለወጠ ሲባል እሱም ሞተ መባሉን ሰማሁ። ብር ብዬ ልጄን አመጣለሁ ብዬ ብል ሴትዮዋን ከየት አባቴ ላምጣት? የባለስልጣን ሚስት ተብዬ እያዛለሁ ብላ ድኳዋን አጥፍታለች። ለ5 ዓመት ሙሉ አስፈለኩ ፈለኩ አጣኋት ልጄ። መጨረሻ ላይ ለመቤቴ አንጀቴን ቁርጥ አድርጊልኝ ብዬ ቁጭ እናቴ ስትወልደኝ መቻ ማከረች የፊት ጉዴን ትታ እደጊ ያለችኝ። እህት ነበረችኝ ታውቃለህ? ሰማሁ። ያው መንታ። አቃንተ ሚስት ነበረች። የእህቴ ባል ይቅርታ ግን ነጠቀች። የገዛ እናቴ። አይገርምም ዳጊ? አይገርምም? አዎ ይገርም። ይሄ ነገር ደግሞ በቃ እጠጣለሁ። ያለፈ ታሪክ ነው። ያለፈ ነገር እያስታወሱ እንደዚህ መሆን ጥሩ አይደለም። ያም ስልኬን አምጣ፣ ደውልልኝ። ማይላቭ የሚለው ላይ ደውልልኝ። መሽቷል። ደውልልኝ። ደውላ Hello, honey. I miss you. I want you. Wait. Now. Hello, honey. What? Where? Here where? My mom home? Hi, honey. Honey. How are you? I'm fine. ጠዋት ነው አስተናግደኝ በጠዋት Honey, you surprised me. Come already. I plan to come to you. What? Are you kidding? You called me last night. Oh, just for kidding, honey. Let's go outside. We'll talk there. Okay. Say bye, Mom. ትንሽ አይጫወትም እንዴ?
እንግዳያለን ያውሽ ማየ ባይ ማ ሰላም ግባ Give me 30 minutes. Wait for me at Haile Resort. I'll come there. Baby. Please say okay. Okay. Okay, I will. ዳግም በጧት ይደረም ማለት ላንቺ ቁርስ ሊሰራ ቃል ይገዛው ይዋኔ አቤት ማለት እንደ ይቅር ብለሽኛል ልጄ አላዘንኩብሽም እኔና እሷን እኮ አንድ ላይ ለማኖር የቀረሽ አማራጭ ሞት ብቻ ነበር ትንሽ የሚያስወቅስሽ ለኔ መደበቅሽ ነው ግንማ ሰዎች ከዚህ የበለጠ ብዙ ነገር ይደብቃሉ ከነም ብዙ ኃጢአት አይጥፋምና አታከብጂሽ እሺ በአንዴ ባለ እየጠበቀኝ ነው እሺ እንታረቅ ይቅርታሽ ተመልሰሽ ልትሄጂ ነው ሔዋን? አዎ ኪያ ልሄድ ነው። መቼ ነው የምትመጪው? አልመጣም። ከአሁን በኋላ ግን በእኔ ፋንታ ያትሻለችልሽ እሷ ትጠቅሻለች። ስታድጊ ትልቅ ልጅ ስትሆኝ እንገናኛለን። ያኔ እንገናኛለን። ቶሎ አድገሽ ትጠብቂኛለሽ አይደል? አባትሽን የማታስቸግሪ ጎበዝ ተማሪ ትሆኛለሽ። ልክ ያኝ እኔ አንቺ ወድሻለሁ ኪያዬ። እንግዲህ በደም አድርሽኛል። ዳግመን ብቻለሁ። ሃይ ወዴት ነው? ወደ አዲስ አበባ። አዎ ዳግም ባሌ ያለው እዚህ ነው። እየጠበቀኝ ነው። መሄድ አለብኝ። እኔ ደግሞ ቁርስ ልሰራ ነበር። የኔን ድርሻ ለእናቴና ለኪያ ብላቸው። አንተም የኔን ድርሻ ጉረስልኝ። ኪያ እኮ እናቷ እንዳልሆንኩኝ አወቀች። ሳትወድ በግድም ቢሆን አውቃለች። በመጨረሻ ያሰብነው ተሳካልን አይደል? ከበር ስታጋጫት እናቷ አለመሆንሽን የምታውቅ ቢሆን ኖሮ እዚህ ድረስ አናለፋሽም ነበር። ቤት ውስጥ ያለውን በር ሁሉ ተጠቅመን አጋጭተሽ ይሄን ቀልድን ሁሌ ናፍቀዋለሁ። ገንዘብህን ከተማ ስንገባ እሰጥሃለሁ። አልፈልግም። የአሳ ሾርባ ሰርተሽ እንድትጋብዥ ነው። በጣም ጥሩ ሰው ነው። ልጅህ እድለኛ ናት። አንተን የመሰለ አባት አላት። በቃ ልሂድ፣ እየጠበቀኝ ነው። እና በግሽ ነው እንደምትሄጂው? እኔ ለምን አትሄጂም?
ልሸኝሽ። ሔዋን በቃ ተለያየን ማለት ነው። ኪያ ብትፈልግሽም ብትናፍቅሽም አታገኝሽም ማለት ነው። አሁን አንገናኝ። እኔ እናንተ እኮ የሁለት ዓለም ሰዎች ነን። ለምን እየተገናኘን ህይወታችንን እንበጣበጣለን? በቃ እኔ እንደሌለሁ እንዳልተፈጠርኩ አድርጋችሁ ቁጠሩኝ። ሔዋን ትችያለሽ። ወደኛ ህይወት እኮ መመለስ ትችያለሽ። ሳትፈልጊ ወደ ገባሽበት ህይወት ለምን ዝም ብለሽ ትቀጥያለሽ? መመለስ ትችያለሽ። እንዴት አድርጌ ነው ለአመታት ከኖርኩበት ሱስ ውስጥ መውጣት የምችለው? በዚች 2 ቀን ራሱ ያየሁትን መከራ እኔ ነኝ የማውቀው። እስኪ በየመንደሩ ዞር ብለህ በዚህ ህይወት ውስጥ የነበሩ ሴቶችን ጠይቅ። ዛሬም ያለ ገንዘብ ሱሳቸውን ይዘው ይኖራሉ ወይ ያለ እድሜያቸው ይሞታሉ? ይሄ ስራ ጥርስ ያለው አውሬ ነው። አንዴ ከገባበት የማትወጣበት። እርቦ ወይ ቸግሮ ለአንድ ሌሊት ብለህ ትገባበታለህ። መጀመሪያ ከአንዱ ጋር ትወጣለህ። ብሩን ሲጋራውን ትቶልህ ይሄዳል። ከሌላ ጋር ስትሄድ ጫት አስለምዶ ይሄዳል። አንዱን ስትጠጋ መጠጥ፣ እዛ ጋር ስትሄድ አሽር። ብቻ አንድ ቀን ራስን ከብዙ አይነት ሱሶች ጋር ታገኘዋለህ። ለብቻ ያኔ የግድ ገንዘብ ያስፈልጋል። ገላን መሸጥ እንደሆነ እንዴ ለምደዋል። በቅርብ በቀላሉ ገንዘብ የምታገኝበት መንገድ ይሄ ብቻ ሆነ ታገኘውና ምናልባት አንዱ ዜጋ ካስቀመጠኝ ብለህ ነጭ ማሳደድ ስልክን ለሴት ደላላ መስጠት ትጀምርና ዘግተው የዘቀጡ ወንዶች መጫወቻ ትሆናለህ። ታዲያ እንዴት ነው ከዚህ ሁሉ ወጥቼ ወደ እናንተ ዓለም መመጣው? ተወዳግ ብሶቴን እየቀሰቀስ ከተሰማ እኔ ከነ ዓለም የታወኝ ሹልክ ብለህ እንደመጣ ሹልክ ብለህ ከህይወት ይወጣል። የምታዝልኝ ከአሁን በኋላ ልትፈልገኝ Baby, you are so bored. What happened? Nothing. It's just headache. Are you crying? ትምህርትሽን ደግሞ ጎበዝ ሁኚ የኔ ልጅ። እሺ የኔ ቆንጆ። እመጣለሁ፣ እደውልልዎታለሁ። እሺ የኔ ቆንጆ። Yeah. How many days we have in Addis? Maybe a week or 5 days. Do you want a good woman and a good wife to take to your country? Of course I. Okay, can you give me 1 extra week and all 15 days for me lonely? What lonely? 15 days?
Why do you need too much this, honey? Trust. It is useful for both of us. In this time, you can visit the country. Yes, I do. But give me a good reason. I can't tell you now. But believe me, that this is the most important thing in my life. Negros. Negro. እንደምን ከተለያየን እንደ ቀልድ 15 ቀን ሞላን አይደል? ለኔ ግን እንደ 15 አመት ነበር የረዘመብኝ። ከኢትዮጵያ ለመውጣት ጓግቼ እንዳይመስል የረዘመብኝ አንተን ለማግኘት በማሰቤ እንጂ። የዛን ለት ከናንተ ተለይቼ ከፒተር ጋር ሲሄድ ከልብ የሆነ ነገር ተቆርጦ ወደ ኋላ የቀረ መስሎኝ ነበር። ወርጄም ልመለስ ፈልጌ ነበር። ግን እኔ ለናንተ የማልገባ የቆሸሽኩ ሰው እንደሆንኩ ሳስታውስ ራሴን እንደምንም ተቆጣጣርኩ። ጭክን ብዬ አርፌ ተቀመጥኩ። ግን ወሰንኩ። ውስጤን ባላነጻው እንኳን የተሸከምኩትን ሱስ ለአንድና ለመጨረሻ ጊዜ አርግፌ ልጥለው ወሰንኩ። 15 ቀን ተደበቅኩ። የማርያምን ጸበል እየጠጣሁ ከሰው ተደብቄ ከረምኩ። የከበደኝ ለታ እናንተን ፎቶ አውጥቻ ያለው ያኔ ሁሉም ነገር ይቀለኛል። ልክ ነበርክ ዳግም። ከፈለጉት የማይቻል ነገር የለም። አመሰግናለሁ። እንደ አዲስ አፍርሰህ እንደ ጠገንከኝ ይቆጥራለሁ። አሁን ቴክስት እያነበብክ እኔ ወደ ከተማ እየመጣው ነው። ከማንም በፊት ባገኘ ደስ ይለኛል። ያንተ በጣም ያምርብሻል። በጣም ነው የምታምሪው። ግቢ አኪያ ማየት አትፈልጊም? አይ አልችልም። አንተ ብቻ ነው ማግኘት የፈለኩት። እና የሆነ ቦታ ላድርስሻ ወይ ቤተክርስቲያን ወይ የሆነ ቦታ ልውሰድሽ። የመጀመሪያዎቹ 5 ቀናት የእውነት የመሞት መስሎኝ ነበር። ከዛ ቀስ በቀስ ወደ ራሴ መመለስ ጀመርኩ። አንተ ልክ እስከዛሬ ራሴን እኔ ሳልሆን ሌላ ሰው ነበር ሲገለገልብኝ የነበረው። ማንስ ሱስ ተብዬው ነው። ባት ሳይከፍል ኪራይ ሳይከፍል እንደ ጉድ ተገለገለብኝ ነው የሚባለው። እንደዚህ ቀላል አድርጎ ሱስ ሲሉት ስጋ ነፍስ የሌለው እንዳይመስል። ሊያውም ግብርዬ ጠርብ የሚያክል ሰውዬ ነው። አንዴ ከያዘ እንደ ፑፔት ነው የሚጫወትብህ። ታዲያ ሲያዋዛኔ ገንድሾ ወጣ። ብርታቱን ግን የሰጠኝ አንተ ነህ። አንቺ ጎበዝ ነሽ። እንደምታደርጊው አውቅ ነበር። ግን የምር ናፍቄሽ ነው የጠራሽኝ ወይስ? አይደለም፣ ገንዘብህን ልመልስልህ እና
ልስጥህና ከፍላ ያስተማርከኝን ፍቅር ልመልስልህ። ገንዘቡ ይጠቅምሻል። ፍቅር አይመለስም። ፍቅር በፍቅር ነው የሚመለሰው። ፍቅር አይመለስም። ይመለሳል። እውነቱን ንገረኝና መልስልኝ። እህቴ መስለሽኝ እንጂ ወድጄሽ አይደለም በለኝና ሰላም ይመልስልኝ። ዳግም የሰው ሀገር ሄጄ እንድሰቃይ አታድርገኝ። ውሸትም ብለው ከሄዶም ጋር ተቀብሯል ያልኩት ፍቅር መቃብሩን ፈንቅሎ መነሳቱን ነው። ኪያ የእናቷ ፍቅር አገርሽቶባት ስትቃተት እንደምታድር ማወቅ እሱን ነው ውሸት የሚልሽ? የቱን ውሸት ነው? የቱን? እሺ በቃ ተው። እኔ ራሴ ውሸት ነው ብዬ አምናለሁ። ከገንዘብና ከፍቅር ምርጫለሽ። ከአንቺ ጋር በአጋጣሚ አይደለም የተገናኘነው በእግዚአብሔር ፍቃድ እንጂ አንድ ጊዜ እንኳን ቆም ብለሽ አስቢበት። ከእናንተ ጋር ብኖር ህይወቴ ሁሉ በደስታ የተሞላች እንደሚሆን አውቃለሁ። ግን ምርጫ የለም። ደግሞ ራስን አትፎክር። እኔ ሚስት እህት ነኝ። በቃ እኔ የኪያ አክስት። ካላችሁበት ሆናችሁ የቪዲዮ የምክር አገልግሎት ስጡ ወይም ባለሙያ አማክሩ። የጤና ባለሙያ፣ የህግ ባለሙያ፣ ሳይኮሎጂስት፣ የጋብቻ አማካሪ፣ የምግብ የስፖርትና የጤና ባለሙያ እንዲሁም በየትኛውም ስራ ላይ የተሰማራችሁ ባለሙያዎች በመላው ዓለም ለሚኖሩ ኢትዮጵያውያን በቪዲዮ የተደገፈ የምክር አገልግሎት በመስጠት ተጨማሪ ገቢ ያገኙ። የምክር አገልግሎት የምትፈልጉ ባለሙያዎች እንዲያገኟችሁ በጽሁፍ ማስቀመጥ ትችላላችሁ። sodereconsult.com Honey, P1. Mom here. My God, Peter, you kicked me. Are you okay? I'm not. You bastard. What the hell are they? Huh? Baby, cool down first. They are my twin sister family. Her husband and daughter. I swear, baby, they are her family. Okay, give me her phone. Can I call her? Huh? No. She's dead. You playing me? Huh? You bastard bitch. That's true. You bastard. Why I believe you? Huh? Charmuta. You are not my wife.
You don't deserve this ticket, you bitch! Bastard, you are not my own. Charm. ኪያ የእናቷ ፍቅር አገርሽቶባት ሌት ተቀን ስትቃትት ማየት ይህንን ነው ውሸት ምለው? እኔና አንቺ በአጋጣሚ አለ የተገናኘነው፣ እግዚአብሔር ነው ይህንን ያደረገው። What do you want? Please, please, baby. Forgive me. I made a mistake last night. Really? Yeah, I'm sure. First of all, stand up. Tell me the truth, Peter. Why you come to me again after humiliating me like that? I call your phone, Mom. She's told me the truth. Oh my God. I'm sorry. I was so angry. Where are you going? You made a mistake again for believing my mom. She can't hide many things to you because she is my mom. But you must believe the pictures because that is the truth. The picture is mine. They are my family, my beloved husband and daughter. Have a nice day, Peter. No, Ivan. That is not my name. Now my name is Ada. Did you hear? ኪያ ለምንድን ነው የማታናግሪኝ? ተጣልተሽኝ ነው? አዎ ተጣልቼሻለሁ። እሺ ይቅርታ አታረጊልኝም? በየጊዜው እየመጣሽ እየሄድሽ እኔ እያስለቀሽኝ አይደል? ባቢን እያሳመምሽው አይደለ? ተጣልቼሻለሁ። ትልቅ ስትሆኚ ነው የምመጣው እያልሽ አሁንም ትመጫለሽ፣ አሁንም ትሄጃለሽ። እሺ ለአንድ ጊዜ ብቻ ይቅርታ አድርጊልኝ። ካሁን በኋላ እኮ ትቻቸው አልሄድም። ትልቅ ልጅ እስክትሆኚ እኮ አብሬሽ ነው የምሆነው ኪያዬ። ስትበይም ስትጠጭም ስተኝም እኮ አብሬሽ ነው የምሆነው የኔ ድንቢጥ ኪያ።
እምቢ አልሽኝ ማለት ነው? አትታረቂኝም? ልትይኝም አትፈልጊም ማለት ነው? ባቢን ጠይቂውና እሺ ካለሽ እኔም ይቅርታ አደርግልሻለሁ። እምቢያው አንተ ካልተጣረካት እኔም አልታረቃትም። ከዛው ቀን ጀምሮ እያስለቀሰች እያሳመመች አልነበረ? ሌሊት እየጠጣህ አልነበረ? የማላውቅ መሰለ? እሷ ስለሄደች ነው ብላኛለች ፋና። አንተም እንደማሚ ገነት እንዳትሄዱ ብዬ እያለቀስኩ አልነበረ? እውነቷን በእኔ ምክንያት ታመህ ነው? የእውነት በእኔ ምክንያት ታለቅስ ነበር? ንገረኝ እንዳገም። የእውነት እኔን ታስበኝ ነበር? አዎ። እግዚአብሔር እንዴት 2 ጊዜ አንድ ሴት ይነጥቀኛል ብዬ በጣም አዝኜ ነበር። አንቺ ለኔ የተላክሽነሽ ብዬ አስቤ ስለነበር ሳጣሽ በጣም ተጎዳሁ። ትናፍቂኝ ነበር፣ በጣም ትናፍቂኝ ነበር። ሁሉንም አልፈልግም ብዬ ትቼ ስመጣ የኪያ እናት እንደሆን ትፈቅድልኛለህ ብዬ እንጂ አንተ እኔን ታስበኛለህ ትናፍቀኛለህ ብዬ በፍጹም አልገመትኩም ነበር። ልክ ነው። አምላክ ዳግም ንጹህ ህይወት እንድኖር ለእናንተ ያዘጋጀን ሰው ነው። የምር አንቺ ከኛ ጋር መኖር ትፈልጊያለሽ? የሆንኩትን ባልሆን ኖሮ ሁሉን ትቼ አገባሃለሁ ብዬሃል ነበር። ስራዬን አፈቀኝ፣ ትዳር ሰለቸኝ ብትይ ማንም ሰው አይሰማሽም።